አንጠቀምም። ዶክተር ጣሪቅ አስወይዳን ይህን ክስተት አሜሪካ ውስጥ የተከሰተን ይናገራል። ባልና ሚስት ብዙ ጊዜ ሲጣላ ወንድ መጥፎ ይሆናል ባህሪ። አላህም ለዛ ነው ሱረቱ ጦላቅ ላይ ወተቁላህ ወመን የተቂላህ ፍቺ ላይ ሚስትህን ብቻ የሳካ አትፈታትም በይ የኔ ፍቅር ወድሻለሁ ተፋተናል ሚላል የለም እኮ ካንቺ ጋር ኖርም ነው አይደል? የቁጣ ወቅት ስለሆነ አላህ ተቅዋን አዘዘ። ወተቁላህ ወመን የተቂላህ የጅዐል ለሁ መኽረጃ ወየጅዐል ፊ አምሪሂ ዩስራ። ተቅዋን ደጋግሞ ጠርቶታል። ባልና ሚስት ተጣሉ፣ ነጮች ናቸው። ፍርድ ቤት ቀረቡ። ቤቱ በሱ ስም ነው ያለ፣ ትልቅ ቤት በጣም በብዙ ሚሊዮን የሚገመት። ፍርድ ቤቱ ታዲያ የሴት መታስ አስከብራለሁ በሚለው ፈሊጡ ፍርዱ ላይ ምን ወሰነ? ቤቱን ሽጠህ ለሷ ክፈላት ሂሳቡና በሸጥከው ሽጥና ለሱ ስጣት፣ ለሷ ስጣት። ተናዷል። ስንት ሚሊዮን ብር ሽጬ ልሰጣት አላደርገው። ፍርድ ቤቱ ያለው ምንድነው? ሽጠህ ገንዘቡን ስጣት። በሚሸጠው ዋጋ ኮታ አላስቀመጠም። ታዲያ ባል ምን አደረገ? በሚስቱ ተቆጥቶ ነበርና ቤቱን 10 ብር ጨረታ ወጣው። 10 ብር ሸጠው፣ 10 ብር ሰጣ። አንቺም ዜሮ እኔም ዜሮ። ይሄ ሉዝ ሉዝ ሪሌሽንሺፕ ይሉታል። አንቺም ታጫለሽ እኔም አጣለሁ። እንዲህ ነው። እነሱ ሀገር በጣም ይቸገራል። በል አንዳንዶቹማ የኛውም ሀገር ሰው ከዚህ ሄዶ ይባላል ሀብታም ነጭ ሴት አገባ፣ በጣም ሀብታም ናት። ተግባብቶ ሲኖሩ አንድ የተቆጣባትና ሀበሻ ላይ እንደለመደው ውጪ አላት። የሷ ቤት ነው እኮ። እሷ ምን አለችው? አሃ እኔ ነኝ ለካ ሞት አለ። የሷ ቤት ውስጥ ነው ዘሎ የገባ መጀመሪያ። ለካ እኔ ነኝ ሞቷ አቀለብልሆኝ። ይሄ ሶስተኛው ሪሌሽንሺፕ ነው፣ ሉዝ ሉዝ። ኢስላም ግን ሐቂቃ እኔ ይህን ኮርስ ወስጄዋለሁና ኢስላም ምን አለው ከዚህ የተለየ ብዬ ሳነብ ኢሳር ሚላገኝ የትኛውም ስልጣኔ ማያውቅ አብረና ትርፍ አይደለም። አንተ ኑር እኔ ሞቼ። አያችሁ፣ ይሄ ሪሌሽንሺፕ ታሪክ ያውቀው። በሌሎች ደስታ አንተ እየተቸገርክ ደስታቸውን መፍጠር፣ ልጆችህን በጾም አሳድረ አንተ ምትበላ መስለህ እንግዳ ጥግበ ማደር፣ አብረን ብላ አይደለም። ኢሳር ትልቅ እስላማዊ ስነ ምግባር ነው። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ኡመታቸውን በዚህ ስነ ምግባር ለአመታት አነጹት። አንዴ ወደ ቤታቸው ሰህል ባስተላለፈው ሐዲስ ላይ ወደ ቤታቸው አንዲት ሴት በእጇ ፈትላ ጠልፋ ረሱል እንዲለብሱት ፈልጋ ልብስ ይዛላቸው መጣች። ሚያምር ቡርዳ ልብስ ይዛ መጣች። ይዛው እንደመጣች ረሱል ሌላም አልነበራቸውም ቅያርና ውስጥ ገብተው ቀየሯት። ለብሰዋት ሲመጡ ከዛ ጨረቃ ፊታቸው ጋር ሌላ መሰሉ። ልብሷን አንድ ሰሃባ ያያት ወደዳት። ያ አላህ መልእክተኛ እንዲው ቢሰጡኝ ይችምና አላላቸው። ረሱልም ቢያቁማ ውስጥ ገቡና አውልቀው ኢሳር አወለቁና አጣጥፈው የድሮው እንደገና ልብሳቸውን ለብሰው አምጥተው ሰጠውት። ወደ ውስጥ እንደገቡ ሰሃቦች ተቆጡ። አንተ እንዴት ረሱልን ትጠይቃለህ? እምቢ ማለትን እንደማያውቁ እያወቅ የጠየካቸውን ሁሉ እንደሚሰጡ እያወቅ እንዴት ትጠይቃለህ? ላ ብለው አያውቁም። ረሱል ኖ የላቸው። ማ ቃለ ላ ቀጡ ኢላ ፊ ተሸሁድህ ለውለ ተሸሁዱ ለካነት ላኡሁ ነዓሙ። ላኮ ብለው አያውቁም። አተሕያቱ ላይ ብቻ ነው ብለው የሚያውቁ። አሽሃዱ አላ እንልለ አተሕያቱ ላይ እንላለን እኮ አሽሃዱ አላ የለም ኢላህ አምላክ ኢላላህ ከአላህ ውጭ እንላለን። ላ ምትለውን ተርም የተጠቀሟት የት ቦታ ነው? አተሕያቱ ሲቀሩ ነው። አተሕያቱ ባይኖር ኑሮ ላ ሁላ ነዓም ይሆን ነበር አለ ገጣሚ። ግልጽ ነው። የግድ ተሸሁዱ ላይ ሌላ ጌታ አለ አትልም ብቻ ነው። ግልጽ ነው አይደል? ረሱል ላ ያቁም። እንዴት ትጠይቃቸዋለህ? እምቢ እንደማይሉ እየታወቃሉት
فقال من عليه سو نكو رسول ሲለብሱት ሳይ የሳቸውን ልብስ በረከት ፈልጌ ነው ምናልባትም በሷ እከፈንበት ይሆናል አላቸው አላማው ይሄ ነው በቃ የሳቸውን ጀሰድ የነካ ሰውነት ፈልጋለሁ አላህ ሁለመናቸውን በረካ አድርጎታል ለሳቸው እሳቸውና ለሳቸው ብቻ ሁለመናቸው በረከት ከፈኔ እንዲሆን ፈልጋለሁ ብዬ ነው አለ سهل من إلى الحديث يزجبوا فكانت كفنا እንዳለው ሲቀበር ይችልብሶ ነበር ከፈኔ ሆነችው ይላል ረሱል እንዴት ልብስ አውልቀው ሙሽ የተረፈህን ቁም ሳጥን ያለውን አይደለም የለበሱትን አውልቀው እንዲህ ነው ትውልዱን ተርቢያ የሰጡት ራሳቸው በላይ በማስቀደም في بيت جابر በጣም የሚገርመው ሐዲስ ይሄ ነው جابر كنبي صلى الله عليه وسلم ተወዳጅ ሰሃባ ውስጥ አንዱ ጃቢር ምን ይላል የኸንደቅን ጉድጓድ ቁፈራ ላይ ያለን እንደምታውቁት ቁረይሾች ገጠፋንን ሌላ ጎሳዎችን ሰብስበው አህዛብ ብሎ ጠቀሰው አላህ ቁርአን ላይ ጭፍሮች ተሰብስበው እስልምናን አንዴ እናጥፋው ብለው ዘምተው ነበር ሊመጡባቸው ሲሉ ሰልማኑል ፋሪሲ አዲስ ታክቲክ ከፋርስ አመጣ እንቆፍረው መግቢያውን አለ መዝለል እንዳይችሉት ቁፋሮ ተጀመረ ሰሃባው በጣም ተራበ የምግብ እጥረት ነበር ረሱል እንኳን ሆዳቸውን አስረው ነበር ይላል ጃቢር ሲናገር ልክ ሳያቸው አልቻልኩ ፍቀድልኝ ብዬ ወደ ቤቴ ተመለስኩ ምግብ ፍለጋ ባለቤቴንም ቤት እንደደረስኩ እኔ ዛሬ ከረሱል ሰለላሁ ዐለይሂ ወሰለም ያየሁት ክስተት ትግስት የሚያሳጣ ነው ምንም ይበላልሽ አላት ምንም የለንም አንዲት የምትታረድ እንሰሳና ያለችን ሻዒር ገብስ ብቻ ነው እንግዲህ እሷ እንደምትሆን አርገች ስሪያት አረድኩላት እንሰሳዋን ማብሰል ጀመረች እቺንም ገብሱንም ፈጭታ ዳቦ መጋገር ጀመረች ሊበስል ሲል ልጥራቸው አልኳት አዋለች ቀስ ብዬድኩና ወደ ረሱል ጠጋብዬ የአላህ መልእክተኛ ትንሽዬ የምትበላለች ብቻውት መምጣት እንደማይወዱ አቃለው አንድ ሰው ይዘው ይምጡ ደግሞ የግድ ካላችሁ ሁለቱ ናችሁ ሾለክ ብላችሁ ነው አይነት አላቸው ረሱል ቆሙና እናንተ ሰሃቦቹ ያሉ ያን ሁላ ሰራዊት ዛሬ ምሳ ግብዣ ጃቢር ቤት ነው አሉ ጃቢር መሬት ብትውጠው ደስታው ተሾለከና ወደ ሚስቱ አንቺ ረሱል እኮ ዛሬ ጉድ ሰሩና አለ ይሄን ሁላ ሰራዊት በምን ነው ምን መገበው ተሰልፎ መጣ ሰራዊቱ ረሱል ገቡ ሊበሉ እንዳይመስላችሁ ሰራዊቱን ያሳለፉ ለማመገብ እሳቸውን ሚስት እንዳታነሳው ምድጃው ላይ ያለውን አሉት ቀረቡ ዳቦ ያነሳሉ ስጋ ያደርጋሉ ሰሃባውን በሰልፍ ያስገባሉ ይሰጡታል አያልቅም ሙዕጂዛ አላህ እንዲከሰት አደረገ ዛሬ ይዝቁታል አያልቅም ሰሃባው እየበላ ስቴኪኒውን እያወጣ ይወጣል ሁሉም ሆዱ እየሞላ ብዙ ሺህ ሰራዊት ተመልከቱ ኢሳር ብቻዬን ማልበላ ሰሃባዬን ጥዬ ኡመቴን ትቼ አላደርገው አላሁ አክበር اللهم صل وسلم على محمد ከዛምኛ ቀረን እኔና እሳቸው ተመገብንና ምግቡን ስናየው ከነበረበት አልጎደለም ይላል ጃቢር ያ ሁላ ሰራዊት በልቶ ከዛም ለሚስቴ ሰጧትና በይ ተመገቢ ጠጪ ሰው ረሃብ ገብቶበታልና አካፊ ብለዋት ወጡ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ያደረጉ ሰሃባውን ሼር አብሮ መኖር አብሮ መመገብን አቀሩት የአላህ መልእክተኛ እኛሳ ወኔሳቸው ተከታይነና ዘክተን ነው ምን በላደ እንኳን ሌላውን ልንረዳ ሲያገኝ እንኳን አይናችን ይቀላል አይደል በጣም ነው የሚያሳዝን ሐስድ ነው እንኳን ልንረዳው እንኳን ኢሳር ልናረግ ለራሳችን ትተን ባያገኝ ደስታችን እንደ ቀልድ ያጫወቱ ነበር እዛ ክላስ ውስጥ አንድ አምላክ አሉ ነዛ ነው የሚሉ አምላክ ወደ ሰው ልጅ መልእክት ላካ ወደ ሰው ልጆች መልእክት ላከና ምን አለ
የምትፈልጉትን ነገር ጠይቁ ነገር ግን ከምትጠይቁኝ ነገር ሰጣችኋለሁ የፈለጋችሁትን ጠይቁ ለጎረቤት ግን እጥፍ ነው የምሰጠው አላህ ግልጽ ነው የምትፈልጉትን ጠይቁ መኪና ካልክ ለአንተ አንድ መኪና ለጎረቤት ሁለት አንድ ህንጻ ካልክ ለጎረቤት ሁለት ህንጻ 10 ህንጻ ካልክ ለጎረቤት 20 ያንተን እጥፍ ለጎረቤት ልሰጠው ጠይቁኝ ብሎ ላካሉ ታዲያኛው ሰው አሰበ እኔ አንድ መኪና እየሱ ሁለት ሊዝ እንደ አይነት ነው ባህላችንና እንዴት የማይታሰባል የሚበልጠውን አሰበ ከዛ ምን ብሎ መልእክት ላከ አንድ አይኔን አጥፋዋል ጎረቤቱ ስንት አይኑን ይጠፋ ነው አላሁ አክበር ኢስላም ግን ከራስ በላይ ለሌሎች መኖርን ያስተምራል አልহামዱሊላህ የዲን الاسلام ተከታይ ላደረገን ጌታ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹን እንዴት እንዳነጿቸው ያየን ነው አቡ ሁረይራ የሚባለው የሳቸው ተወዳጅ ደረሳ አለ ከሳቸው ጥግ ልክ ድመት ስጋይታ እንደምትጠብቀው ሐዲስ የሚጠብቅ ሰሃባ ስራም ላይ ራሱ ብዙ አይሳተፍም ይርበው ይደክመው ነበር አቡ ሁረይራ አንዴ ይላል አቡ ሁረይራ ቡኻሪ ላይ በተዘገበው ሐዲስ ላይ አንዴ በጣም ራበኝ አልቻልኩትም ማለት ስለዚህ ታክቲክ ፈጠር ሰዎችን ቁርአን ትርጉም እየጠየቅኳቸው አውቄ ተፍሲር ከዛ ከመለሱልኝ በኋላ ተከትያቸው ሄዳለሁ አብሬ ምሳንድ ምናምን ሳይዳ አይቀርም ተጋብለስ ታወራው አይደል ምሳንድ እንዲሉኝ አውቄ አቦከር አለፋል መስጂድ ሲወጣ ያ አባበክር እቺ ቁርአን አያት ተፍሲሯ ምንድነው አልኩት አቡበክር ትርጉሟን ነገረኝና ሳያስከተለኝ ቀራል ማን ልጠብቅ ዑመር ወጣለ አንተ ዑመር እንዲህ ሚለው የቁርአን አያ ምንድነው ትርጉሙን ሰጠኝና አላስከተለኝ ምናልባት ሰሃቦች ምንም የላቸው ማለት ዛንታይ ከዛማን መጡ አቡል ቃሲም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጡ ልክ እንዳየኝ ከፊቴ ላይ ተረዳ ረሱል ሰለላሁ ዐለይሂ ወሰለም ተረዳና ያ አባሂር الحق بي ተከተለኛል በቃ አንደርስታንድ አድርገውኛል ቢ ተከተልኳቸው ረሱላ ቤት እንደገባነ ምን አለ ብለው ጠየቁ ረሱል ሰለላሁ ዐለይሂ ወሰለም አይ ምንም የለም እቺ ወተት ብቻ ናት ወተቷ መጣችላቸው ማላከው ከአንሳር ጎሳ ውስጥ የሆነ የርሰው ተማሪ ነው ያዟትና ረሱል ሰለላሁ ዐለይሂ ወሰለም በጣም እርቦኛል ይላል አቡ ሁረይራ ሊያጠጡኝ ነው ስል አቡ ሁረይራ አሉኛል ሄድና አህሉ ሱፋን ጥራቸው አሉኛል አህሉ ሱፋ ማለት ከነብዩ ቤት ጀርባ የሚኖሩ ደሃዎች ናቸው ስራ ሚስት ትዳር ምንም የሌላቸው ሰዎች የሚመገቡት ለረሱል የሚመጣላቸው ሀዲያ አለ ያን ሀዲያ እሳቸው ሳይቀምሱ ለነሱ ይልኩላቸው ይሄ ነው ምግባቸው አሁንም ያለችው አንዲት ብርጭቆ ወተት ናት አህሉ ሱፋን ጥራቸው ብዙ እኮ ናቸው አቡ ሁረይራ ጨለመበት ዱንያ እቺን ወተት አገኘው ሲል አህሉ ሱፋ ሲቀራመቷት ምኑ ሊደርሰኝ ነው ትካዜ ነበርኩት መጀመሪያ አሁን እንዴት ነው የሚደርሰኝ አንድ ብርጭቆ ወተት ሶስቱ ገና ይሰጣት ያልቃል ስንት በጣም ብዙ ናቸው እነሱ በመቶ የሚቆጠሩ ግን የአላህ መልእክተኛ ከመታዘዙ ውጭ አማራጭ የለኝ ወጣውና አሰልፍ ያመጣዋቸው ደግሞ እንዳመጣዋቸው ለሱ እንኳን የሚሰጡት በሆነ አሳልፋል ናኔ እናንተ ነው እነሱም እናጠጣ ዛሬ ረሱል ሰለላሁ ዐለይሂ ወሰለም አሁንም እዚህ ቦታ ላይ አላህ ተአምራት እንዲከሰት አደረገ አንዷን ብርጭቆ ወተት ለሰሃቢዩ ይሰጡታል ይጠጣል ሆዱ ጠግቦ ይወጣል ሌላኛው ይገባል ይጠጣል ሁሉም ጠገቡ ይላል አቡ ሁረይራ አሁን አለቀ ያልኩ ምንም አልተነካ መጨረሻ ላይ ብርጭቆዋን አንስቼ ሰጣቸው የቀረው ትክ ብለው አዩኝና ፈብተሰም ይላል ፈገግ አንተ አቡ ሁረይራ ማን ቀራሁን እኔ እናንተን ብቻ ነን እንዴ አልኩት አሉኝ አለ አሁን እነርሱ ብቻ ነን ቁጭ በልና እስኪ ጠጣን አቡ ሁረይራ ቁጭ አለና ፈሸሪብታ በጣም ጠጣው ጨርሼ ሰጣቸው ድገም አሉኝ ይዛው አሁንም በጣም ጠጣው ሶስተኛ ድገም አሉኝ በጣም ጠጣው አራተኛ ድገም ሲሉኝ
የአላህ መልእክተኛ አሁንስ ማስገባበትም አንድም ቀዳዳ የለም አልኳቸው። ረሱልም በጣም ፈገግ አሉና ወተቱን ተቀብለው ፈሰማ ወሸሪብ አላህን ቢስሚላህ ብለው ወተቱን ጠጡ ይላል። ረሱል እንዴት ተርቢያ እንደሚሰጡ አያችሁ። አቡ ሁረይራ እርቦታል፣ ግን ኢታር ማድረግ አለበት። እርቦ ወንድሞች ሊጠጡ ይገባል። هكذا رباهم وصاروا على منواله. ይሄ ኢታር ትልቅ ምጥቀት ኢስላም ለዓለም ያስተዋወቀው ውብ ስነ ምግባር። ሰላህ አልዲን አልአዩቢ ረሕመቱላሂ ዐለይህ ታዋቂው የኢስላም ሙጃሂድ ቁድስን ከሶሊቢዮች እጅ ነፃ ያወጣው ሰላህ አልዲን አልአዩቢ በጣም የሚገርመው አንዴ ቁድስ እንዳሆኑ እህትላል በመስቀለኝ ጦረኞች ተከባይ ያለ አንዲት ብጣሽ ወረቀት መጣችለት። ከቁድስ ይላል ደብዳቤ ቁድስ መስጂዱ ለሰላህ አልዲን የላከው ሚል ነው ጽሑፉ። ምን ይላል? ያመን لمعالم الصلبان نكس كل المساجد طهرت وأنا على شرفي أنجس. أنت لمسكلنيوች የተንበረከከው ጀግና ሁሉም የዓለም መስጂዶች ነፃ ሆነው እኔ ቁድስ ስበከል ዝም ትላለህ? ሰላህ አልዲን ተቆጣ። ያን ላለመሳቅ ወሰነ። ቁድስን ነፃ ሳላወጣ ጥርሴን አላህ አያያትም አለ። ጓደኞቹን መረጠ፣ ባልደረቦቹን አልሐዋሪይን። እነሱን ሲመርጥ ግን ሁሉቁል ኢታር የስነ ምግባራቸውን ባህሪ ያያይዘው ወጣቶችን ሊመርጥ ነው። የሱ ተከታይ ጀነራል ያረጋቸው። ምን ያደርግ ነበር? አንድ ቤት ውስጥ በጥግ አንዲት ምንጣፍ ያነጥፋል። አጭር ጠባብ ለሁሉም አትበቃ፣ ግቡና ተኙ ይላቸዋል። ሩጦ ተሽቀዳድሞ ጥሩ ቦታ ለማዝ የሚጥረው ኢታር ውስጥ አልገባምና ከፈተናው ኤክስ ያደርገዋል። ወንድሞቼ ቦታ ያዙ፣ እኔ ዳር አድራለሁ። ሌሎችም የሚያስቀድመውን መሪ እየመረጣቸው መጣ። ምግብም ትንሽ ያደርጋል። ተሽቀዳድመው የሚሻሙትን ፈተና ኤክስ ናቸው። ሌሎችን ያስቀድሙትን እንዲህ ያደረገ መርጦ ያን ሰራዊት ይዞ ቁድስን በአላህ ፍቃድ ነፃ ወጣት። አሁንም አላህ ነፃ ያውጣት ኢንሻአላህ። ኢታር የትልቅ ሰዎች መገለጫ ነው። አንዴ وحكي عن أبي الحسن الأنطاكي عند كستة يورانا أبو الحسن يقلس من إلى عندي 30 من عميون سوت نيزان برها وطا برهاهم ليال رابا يا زناتشو مغب تنش نو لهلو ما يبقى من يدرج مبراتون አጠፋንና ሁሉም ያዘውን ቆረስ ራስ ዳቦ ሳህን ላይ እንዲያቀርበው ተደረገ። 30ችንም ከበብነ፣ ሁላችን ከበብነ። እየበላን ይመስል ነበር። ማዱ አልቋል ብለን አንስተን መብራቱን ስናበራው ምግቡ እንዳለ አልተነካም። አንዱ ለአንዱ እየመረጠ ማለት ነው። እኔ አልበላም እነሱ ይብሉ እያለ እጁን አልሰደደም። ምግቡ መጨረሻ ሲነሳ አንድም አልተነካም። እንዲህ አይነት ሰራዊት፣ እንዲህ አይነት ስብስብ የአላህን እርዳታ ይለገሳል። ሰሃቦቹም ይህን የነብዩ ሰለላሁ ዐለይሂ ወሰለም የኢታርን አስተምህሮት ተግባራዊ ያደረጉ ትልቅ ተከታዮች ነበሩ። ያው ዛሬ የመድረክ መሪውን ብዙም አልቀበለው ከኔ ጋር ናቻል 10 ደቂቃ ይለኛል። እስኪ ባይሆን 20 ደቂቃ እናወራለን። على كل حال የፈትዋን ፕሮግራም ስላለን ትንሽ ነው አጠር ያደረኩ ነገሮችን ላስቀርባቸው። እንግዳ عن ابن عمر يا عمر بن الخطاب ልጅ አብዱላህ ብን ዑመር ምን ይላል? ለአንድ አንሳሪ አንድ ግለሰብ የፍየል ራስ ሀዲያ ተላከለት ይላል። ረሱል እንዴት አስተምሯቸው ተግባራዊ እንዳደረጉት ተመልከቱ። ራስ ተላከላቸው ለነዚህ ሰዎች። ሲደርሰው አሃ እኔ ቤቴ ሌላ ምግብ አለ ጓደኛዬ ላይኖረው ይችላል ብሎ ጎረቤት ጋር ላካታለ። ኢብኑ ዑመር ነው የሚያወራን ታሪኩ። ያም ጎረቤት ምን አለ? ኖ እኔ አለኝ
መሐመድ ላይ ኖረው ይችላል እሱ ልጆች አሉት መረቁን አድርጎ ይጠጣ ለመሐመድ ላከው መሐመድ ለአህመድ አህመድ ለእንትና ተለዋውጣ 7 ቤት ዙራ ከመጀመሪያው ሰው ቤት ደረሰች ግልጽ ነው አንዱ ሲቀባበላት መልሳ መጣችልን ተሱዘ ኢታር ለሌሎች መኖር በእስላም እንዲህ ነው በጣም የሚገርመኝ የኢታር አምሳያ የሌለው ታሪክ ይሄ ነው በህይወታቸው እንኳን በመኖር ሌሎችን ያስቀድሙ ነበር ሁዘይፋ አልዓደዊ የሚባለው ሰሃባ አንድን ታሪክ ይነግረናል የየርሙክ ጦርነት ጊዜ ያጎቴ ልጅ ለመፈለግ ወደ ጦርነት አውድማው ዘመትኩ ይላል በጣም ትልቅ ጦርነት ነበር የተወሰኑ ሙስሊሞችም ተጠቅተው ነበር ያጎቴ ልጅ ለማዳን ስሄድ አገኘሁት ወድቆ ውሃ ይዣለው ሰው ሲደክም ሲጎዳ ውሃ ይፈልጋል ውሃ ልሰጠው የተሽቀዳደምኩ ወደሱ አቀናለሁ ጦር ሜዳውም እንደደረስኩ ውሃ ልሰጠው ልስጥ ስለው ጠቆመኝና አወናለ ላጠጣው ስቀርብ ከሱ ጥግ ሌላ የሱ ባልደረባ ማ ውሃ ያለ ያቃስታል ያጎቴ ልጅ ምን አለኝ ወደሱ ድለት ሲል ጠቆመኝ መናገር እንኳን አይችልም እሱ ሞት አፋፍ ላይ ነው ውሃ ይፈልጋል ለዛው አለኝ ያንን ላጠጣ ሰህድ ከሱ ጥግ ሌላ ሰሃባ ወድቆ ውሃ ያለ ያቃስታል ይሄኛው ምን አለኝ ሁለተኛው ሂሻም ኢብኑ አልዓስ የሚባለው ለሱ ወስደ ስጠዋል ይሄኛው ለዚህ ሲያሳልፍ ያ ለዛ ሲያሳልፍ ሶስተኛው ጋር ደረሱ ላጠጣው ስጠጋ الدنيا ለቆ ነበር ይላል ሶስተኛ ወደ ሂሻም ኢብኑ አልዓስ ወደ መሐለኛው መጣው እሱም الدنيا ለቆ ነበር ወደ አጎቴ ልጅ ተመለስኩ ሶስቱም አልፈው ነበር ይላል ረሂመሁላህ الجميع ሞት አፋፍ ላይ ሆኖ ሰው እንዴት ሌላን ይመርጣል ኢስላም ያስተማረን ትልቁ ጸጋችን እሱ ነው ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም ያሉትን ጥቅሞችን አንድ ሶስቱን ጠቅሻይ ፕሮግራሜን ላሳጥር ኢንሻአላህ الدنيا ላይ የአላህን ውዴታ እናገኛለን ለሌሎች መኖር ስንጀምር ከዛሙት የረሱልን ሰለላሁ ዐለይሂ ወሰለም ውደሳና ውዴታ እናገኛለን ሶስተኛው የአእምሮ ሰላም እናገኛለን በጣም ይገርማችሁ ሁሉም ፈላስፋዎች ስለ ብዙ ነገር ሲናገሩ ተለያይተዋል በሐሳብ አቋማቸው ያን በመግለጽ በአንድ ነገር ግን ተስማምተዋል ፈላስፋ ይተባል ስምምነቱ ምንድነው ደስታ የሚገኘው ራስ ላይ ኢንቨስት በመታደርገው ወጭ ሳይሆን ለሌሎች ኢንቨስት በመታደርገው ለሌሎች በኖርክ ቁጥር በጣም ደስተኛ ሰው ትልቁ ደስታ ማለት ሌላ ዳስ ይበላ ስታይ ችግረኛ ለብሶ ስታይ አንድ ወንድማችን ባለጸጋላ አዲስ አበባ የቲሞችን አልብሳለሁ ብር አመጣ ብዙ ልብሶች ገዛንና ለየቲሞች ወንድሞች ወስደው አለበሷቸውና እሱ እንዳያቸው ጠሩት ልክ ሲያያቸው እንባውን አልቻለው መቆጣጠር ጣም ከደስታው ዱንያ ላይ እንዲህ ተደስቶ ያውቅ ማልቀስ ጀመረ ይህ ሰው ልጅ ለብሶ ስታየው ችግረኛ ጠግቦ ስታየው ከዚህ በላይ የሚያስደስታል ወንድምህን ስራ አስዘኸው ቁም ነገር ደርሶ ስታየው እንዴት ነው የሚያስደስት ኢታር ዱንያ ላይ ከሚሰጠን ውስጣዊ ደስታን ያጎናጽፈናል ሌላው ሌሎችን ማስቀደም ጸጋው ከዱንያ ፈተና ይጠብቀናል ዱንያ ዛሬ ካሳቀች ነገ ማስለቀስ ችግሮች ሲመጡ ግን የአላህ እርዳታ እገዛ ከኛ ጋር እንዲሆን ያግዘናል ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ኢነ ሰናኢዐል ማዕሩፍ ተቂ መሳሪዐ ሱ መልካም ስራዎች መጥፎን አወዳደቅ ይጠብቃል ወላሂ አላህ እናንተ መሃል የምታቋቸው የሰራሃት መልካም ስራ መጥፎ ቀን ላይ ይደርስልሃል ረሱል ሰለላሁ ዐለይሂ ወሰለም የነገሩን እኮ ሐዲስ አለ እነዛ የሶስት ሰዎች ታሪክ ዋሻ ውስጥ ገብተው ተዘግቶባቸው በምን ነው ተወሱል ያደረጉት
በመልካም ስራቸው እኮ እኔ እናንተ እዛ ዋሻ ውስጥ ብንዘጋ ተወሱል የምናረግበት ስራ አለ። ያ ረብ ያችን ላንተ ስለሰራውት ምን እንለዋለን? አይመስለኝም። አላህ ይድረስልን። አንዴ ከነቢዩ ሰለላሁ ዐለይሂ ወሰለም መላክ በፊት አንድ በረሃ ላይ የምትኖር የአላህ ደግ ባሪያ ሴት ልጅ ነበረች። እቺ ሴት ለጋ ልጅ አላት። ታዲያ አንዴ ቤቷ ቁጭ ብላ ምግብ ለመመገብ ምግቡን አንስታ አፏ ላይ ስታደርሰው ከውጭ አንድ ምስኪን ይጮሃል። አልጁ አልጁ ረሃብ ፈጀኝ፣ እርሐሙኒ የርሐምኩሙላህ፣ እዘኑልኝ አላህ ይዘንላችሁ ይላል። ቤት ውስጥ ምንም ነገር የላትም ከዚች ጉራሽ ውጭ። ምን ታድርግ? አፏ ውስጥ ልትከተው የነበረችውን አወጣችና ለዚህ ምስኪን ሰጠችው። ከራሷ በላይ እሱን አስቀደመች። ይችን ስራ ለካ አላህ አዳንቆ መዝግቧት ነበር። ቀናት አለፉ። አንዴ ስራ እየሰራች በረሃ ላይ ወጣ። ልጇን ሕፃኑን ልጅ ልብሱን አንጠልጥሎት መሮጥ ጀመረ። ተኩላ መጥቶ እዚህ ጋር በጥርሱ ይዞት በበረሃው ይዞት መሮጥ ጀመረ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ፈአርሰለ ኢለይሂ መለከን፣ አላህ መላኢካ ላከ የወዳጁን ልጅ ሊጠብቅ። ካፉ አውጥተህ ውሰድላት። መላእኩ መጣና ከዚህ ተኩላ አፍ አውጥቶ ልጇን ይዞላት ሄደ። ደንግጣ ያለ በር ላይ ሰው ቁሟል። ማነህ አንተ? እሱ ምን አለ? እኔ መላኢካ ነኝ። ኢነላሃ ዩቅሪኡኪ ሰላም፣ አላህ ሰላምታ ያቀርብልሻል። አላሁ አክበር። አላህ ሰላምታ ያቀርብልሻል። ወየቁሉ ለኪ ብሎ ይልሻል፣ ሃዚሂ ሉቅማ ቢዛከ ሉቅማ፣ እቺ ከተኩላ አፍ አውጥተን ያመጣንልሽ ጉራሽ ካፍሽ አውጥተሽ በሰጠሽ ጉራሽ ለውጠንሻለሁ፣ ጉራሽ በጉራሽ ተክቼሻለሁ በላታል። ኢታር ከመጥፎ አወዳደቅ ለሌሎች ስትኖር አላህ ይጠብቀሃል። ለወንድሙ ሓጃ ይቆመ አላህ ለሱ ሓጃ ይቆምለታል። ወንድሙን ሳጋልጦም ይሰጥ። አላሁ አክበር። ኢታር ዱንያም አኺራም ላይ ትልቅ ትሩፋት አለው። ወንድማማችነትን ያጠብቃል። አንድ ሰው መልካም የዋለለትን ሰው መቼም አይረሳው፣ እንደ ጥሩ ሰው ነው የሚያየው። አንድ ባለጸጋ ሀብታም ሰው ነበር። ብዙ ጓደኞች አሉት። ለብዙዎቹ ደይን ዕዳ ያበድር ነበር፣ ያበድራቸው ነበር። አንዴ ታዲያ ታመመ። ቤት ቁጭ ብሎ ያለ የሚጠይቀው ሰው ጠፋው። የሚጠይቀው ሰው አጣ። እኔ የተከበርኩ ሀብታም ስንቱን ያበደርኩ ደግ ሰው እንዴት ታምሜ የሚጠይቀኝ አጣለሁ? ሰው ሲያማክር አይ ባለ ዕዳዎቹ ዕዳውን መክፈል ስላልቻሉ አይንህን ማየት ፈርተው ነው አሉት። ግልጽ ነው። ይከብደዋል። እንዴት ብለው ይምጡ? እንደዛ ነው አለው። ይሄ ብር ከወንድሞቼ ቆረጠኝ። ሰው ጠራና ገበያ ወጣ፣ አዋጅ በላል። ከገሌ ዕዳ ያለበት ሰው ከዕዳ ነፃ ናችሁ ብለው ወጃል። ወጡ አዋጅ አለ። ሙአሪኾቹ ታሪክ ዘጋቢዎቹ ምን ይላሉ? ከሰዓት የበሩ ቋሚ ተሰብሮ አደረ በሚጠይቀው ሰው ብዛት። ሰውየው አፉ ብለው ወንድምነትን ገዙ። ከብር ወንድም ይበልጣል። ብሬ ይቅርብኝ፣ ወንድሞቼ ይሻሉኛል። በአኸራ ደግሞ ኢታር የሚሰጠው ጥቅም ጀነትን ያወርሰናል። ማራኪ ታሪክ እናታችን አይሻን ያስገረመውን ሐዲስ ልንገራችሁና ምናልባት ፕሮግራሜን ወደ ማጠቃለል እሄዳለሁ። ይህ ሐዲስ ቡኻሪ ላይ የተዘገበ ሐዲስ ነው። እናታችን አይሻ ምን ትላለች? ጃአት ምስኪነቱን ተሕሚሉ ብነተይን ለሃ፣ አንዲት ምስኪን ወደ ቤቴ መጣች። ሁለት ሴት ልጆቿን ይዛለች፣ እርቧታል። ከዛም እባካችሁ ለግሱን እርቦናል ስትል ከረሱል ቤት የነበረው ያኔ አይሻ ቤት ቴምር ብቻ ነው። 3 ቴምር ሰጠዋት። ያለችንም እሱ ነበር ትላለች። ሁለቱን አንዳንዱን ለሁለት ልጆቿ ሰጠች ብሉ ብላ፣ አንዷን ለሷ ያዘች።
ሁለቱ ልጆቿ ቶሎ ጉርስ ጉርስ አድርገው እናታቸው አፍ ያለችው ማየት ጀመሩ። ስጭን እያሉ ማማ አብይን ሲሉ ሆዶ አልቻለም። ፍሬውን አውጥታ ከሁለት ገምሳ ለሁለቱ ሰጠቻቸው። እሷ ሳትበላ እነሱን አፈረት አስቀደመች። እናታችን አይሻ ይሄ እዝነቷ ማርኮኝ ረሱል ሰለላሁ ዐለይሂ ወሰለም እንደገቡ ይህን ታሪክ ነገርኳቸው። አንዲት ምስኪን መጣ የሰራችው ታሪክ ልቤ ማረከኝ፣ እንዴት ያለሽ ደግ ሰው ናት አለቻቸው። ለካ ረሱል ወደ ቤት ሲመጡ ከላይ ዜና ተነግሯቸዋል ስለዚህ ሴት። فقال ነቢዩ ምን አሉ? إن الله قد أوجب لها الجنة وأعتقها من النار አሉ። አላህ ለዚች ሰው በዚህ እዝነቷ ልጆቿን በማስቀደሟ ጀነትን ጽፎላታል፣ ከሳትም ነፃ አውጥቷታል። ለሌሎች መኖር፣ ለሌሎች ማሰብ እስልምና እንዲህ አይነት ምንዳ ይሰጠዋል። ምናልባት ፕሮግራም የምጨርሰው ስለ ራስ ሌሎችን ማስቀደም ሲጠቀስ ዑንዋኑል ኢታር፣ ስለ ኢታር ሌላን ስለ ማስቀደም ዑንዋን አለች፣ መገለጫ ሞቶ አለ፣ መፈክር። ሁሌም ይማርከኛል ታሪኩ የአቡበክር ታሪክ ነው። አቡበክር ስዲቅ ረዲየላሁ ዐንሁ ሂጅራ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ሂጅራ ወጣው ነበር። ሂጅራ ወጣው እያሉ ጠምቷቸው እርቧቸው ነበር። ረሱል ሰለላሁ ዐለይሂ ወሰለም ሚጠጣ ወተት አገኙ። አቡበክር እሳቸው ሊጠጡ ጀመሩ ይላል። ተመልከቱ ኢታር፣ ለረሱል ያለውን ሑብ፣ እሳቸውን ከነፍሱ እንዴት እንደሚያስቀድም። ልክ መጠጣት ሲጀምሩ ትክ ብሎ ያያቸዋል። ከዛ ምን አለ ታሪኩ ሲዘግብ ፈሸሪበ ሐተር ተወይት አለ። ረሱል ጠጡ ጥቤ እስኪቆረጥ ድረስ አለ። የጠጣው ማን ነው? ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። ጥሙ የተቆረጠለት ማን? አቡበክር ስዲቅ። ፈሸሪበ ሐተር ተወይት፣ እሱ ጠጣ እኔ እስክረካ ድረስ። ዑንዋኑል ኢታር። ኢስላም የሰፋው በዚህ ትስስር ሌሎችን በማስቀደም ጉዞ ነው። ሙስሊሞች አሁን የት ነው ያለን? አንዱን ቤት አስኮብልሏት በሷ ነግዶባት ይጠፋላል። ከሷ በላይ ነፍሱን አስቀድሞ ጥሎ ማለፍ ላይ እንገኛለን። አላሁ ሱብሓነሁ ወተዓላ ጥሩ ሙስሊሞች ለሌሎች አሳቢ ያድርገን እላለሁ። አላህ በሰማነው የምንጠቀም ያድርገን። ሰላም አለይኩም ወራህመቱላሂ ተዓላ